በውበት በጥራትና እጅግ በዘመነ የኑሮ ዘይቤ የተቃኘ ግዙፍ የመኖሪያ መንደር ካሚባራ ፕሮፐርቲስ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ ያረፈው የመኖሪያ መንደራችን ላይ ውብ የፓርክና የከተማ እይታ ያላቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶች ለሽያጭ አቀርበናል። ይህ ግዙፍ ፕሮጀክት ሲጠናቀቅ በውስጡ ግዙፍ የገበያ ማዕከል፣ የበረዶ መንሸራተቻ፣ የተለያዩ የጤና መጠበቂያ መገልገያዎች፣ የልጆች መጫወቻ እንዲሁም ለእርሶና ለቤተሰቦ ምቹና የዘመነ ህይወት የሚያጎናጽፉ የጋራ መገልገያዎችን ይይዛል። 100% ስትራክቸራል ግንባታቸው የተጠናቀቁ መኖሪያ ቤቶቻችንን ለደንበኞቻችን ለማስረከብ እየተዘጋጀን ነው። አሁን ደግሞ ስትራክቸራል ግንባታቸው 25 በመቶ የደረሱ ቤቶች ላይ እስከ 30 በመቶ የሚደርስ ቅናሽ አድርገን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0951 28 10 66 ላይ ሃሎ ይበሉን። አሚባራ ፕሮፐርቲስ በልዩነት የተገነባ ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃ ይዤ ቀርብ ያለው በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷቸው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ስለ ኢራን የጦር አዛዦች መረጃ ለሚሰጣት ማናቸውም ሰው አሜሪካ የ10 ሚሊዮን የአሜሪካን ዶላር እንደምትሸልም አስታወቀች። ጉዳዩን አስመልክቶ በዝርዝር የምታደምጡት ሰበር መረጃ ይኖራል። በሌላ በኩል ኢራን አስደሳች ዜና ሰምታለች። ይኸውም አሜሪካ መላው የዓለም ሀገራት በሙሉ የአሜሪካን ትዕዛዝ ተቀብለው በኢራን ላይ ማዕቀብ እንዲጥሉ ከኢራን ጋር በምንም አይነት መልኩ እንዳይገናኙ ትዕዛዝ ያስተላለፈች ሲሆን ነገር ግን የኢራን ዋነኛ ግዙፏ የገንዘብ ምንጭ የሆነችው ቻይና እኔን ከዚህ አውጦኝ ከኢራን ጋር ያለኝ ግንኙነት ይቀጥላል፣ በዚህ አስቸጋሪ ጊዜ ጸንቼ ከኢራን ጋር እቆማለሁ ስትል ቻይና ማስታወቋ ኢራንን የበልጥ አስደስቷል፣ አሜሪካን ደግሞ አበሳጭቷል። ጉዳዩን በተመለከተ በሰፊ የምታደምጡት ሰበር መረጃ ይኖራል። በሌላ በኩል አሜሪካ ኢራንን መክበብ ስትቀጥል መላው የዓለም ሀገራትን አስጠንቅቃለች። ይህ ከበባና ማስጠንቀቂያ ግን ውጤቱ አደገኛ ነው የሚሆነው ሲሉ ተንታኞች ስለ ሁኔታው እያስረዱ ነው። ጉዳዩን አስመልክቶ በሰፊ የማስደምጣችሁ ሰበር መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ ዝርዝር መረጃው አለፍኩ። አብረን እንከታተለው። በቅድሚያም አሜሪካን ስለ ኢራን አብዮታዊ ዘብ አዛዦች መረጃ ለሚሰጣት ማናቸውም ግለሰብ 10 ሚሊዮን የአሜሪካን ዶላር ለሽልማት ማቅረቧ ተዘገበ። የአሜሪካ ውጭ ጉዳይ መስሪያ ቤት በህይወት ያሉና የሞቱ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዦችን በተመለከተ ለአሜሪካ መረጃ ለሚሰጡ ግለሰቦች ከፍተኛ መጠን ያለው የገንዘብ ሽልማት እንደሚሰጥ ይፋ አድርጓል። ከኢራን ጋር ለወራት በዘለቀው ጦርነት ውስጥ የምትገኘው አሜሪካ በተለይም 4 የአብዮታዊ ዘቡ አዛዦችን በተመለከተ ጥብቅ መረጃ ትፈልጋለች። ይህንንም መረጃ ለሚሰጣት እስከ 10 ሚሊዮን የአሜሪካን ዶላር የሚደርስ የገንዘብ ሽልማት እንደምታበረክት አስታውቃለች። በተለይም አሜሪካ ትኩረት ያደረገችባቸው የአብዮታዊ ዘቡ አባላት አሜሪካውያንን ኢላማ ያደረገ ጥቃት በመምራታቸው መሆናቸውን በአሜሪካ ውጭ ጉዳይ መስሪያ ቤት ስር የሚገኘው ጉዳዩን የሚከታተለው ክፍል በማህበራዊ ትስስር ገጹ ባወጣው መግለጫ አስታውቋል። እነዚህ ግለሰቦች የአሜሪካ ወታደሮችን ኢላማ ያደረጉ ጥቃቶችን እንዲፈጸሙና ወሳኝ የአሜሪካ መሰረተ ልማቶችና ጥቅሞች ላይ የበይነ መረብ ጥቃቶች እንዲደርሱ የአብዮታዊ ዘቡን ክፍሎች መርተዋል እንዲሁም አዘዋል ሲል ከሷል። በዚህም በተለይም ትኩረት የተደረገባቸው የአብዮታዊ ዘቡ አዛዦች አህመድ ሻሂዲ የኢራን ጦር ኃይሎች እዝ የሆነው ሀታም አላምቢያ አዛዥ፣ አሊ አብዱላሂ አብዮታዊ ዘቡን የበይነ መረብ መረጃ ክፍል አዛዥ፣ ሐሚድ ሬዛይ ላቫርጊያን ይፈለጋሉ ከተባሉት የኢራን ከፍተኛ ባለስልጣኖች መካከል ዋነኞቹ ናቸው ተብሏል። ይህ በዚህ እንዳለ ዩናይትድ ስቴትስ እና እስራኤል በኢራን ላይ የመጀመሪያዎቹን የሚሳኤሎችን ተኩሰው ጦርነቱን አንድ ብለው ከጀመሩ ወደ 6 ወር ገደማ በተቃረቡበት በዚህ ወቅት አሜሪካ በኢራን ለሰላም ስምምነት የቀረቡትን ቅድመ ሁኔታዎች እንድትቀበል ለማስገደድ ወደ ከባዱ የኢኮኖሚ ማዕቀብና ማዕበል ወደ ኢኮኖሚያዊ ማግለልም እንደተሸጋገረች
ይታወቃል። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት በሰጡት መግለጫ ኦፕሬሽን ኢኮኖሚ አውትካስት የተሰኘውን ዘመቻ ይፋ ያደረጉ ሲሆን ይህም ደግሞ የኢራንን ቀሪ የገንዘብ ምንጮች ኢላማ ከማድረግ ባሻገር ከኢራን ጋር የንግድ ግንኙነት በሚቀጥሉ የዓለም ሀገራትና አካላት ላይ ከባድ ቅጣትን እንደሚጥሉ አስጠንቅቀዋል። ምንም እንኳን ቻይና እኔን አይመለከትም ብትልም ሚኒስትሩ ይህንን የቅርብ ጊዜ የማዕቀብ ማዕበል በኢራን ላይ የተከፈተ በታሪክ እስካሁን ከተደረጉ ታላቅ የዓለም አቀፍ የፋይናንስ የማጥቃት ዘመቻዎች መካከል ዋናው ነው ሲሉ የገለጹት ሲሆን ባንኮችና የንግድ ተቋማትም ለመተባበር ፈቃደኛ ካልሆኑና ከአሜሪካ በኩል ካልወገኑ ከኢራን ጋር አብረው እንደሚገለሉ ሲናገሩ ተደምጠዋል። በዚህ የአሜሪካና ኢራን ጦርነት ወቅት ኢራን በጎረቤት ሀገራት በሚገኙ የአሜሪካ ወታደራዊ ንብረቶችና መሰረተ ልማቶችን ኢላማ በማድረጓ ምክንያት የባህረ ሰላጤው የአረብ ሀገራት በተደጋጋሚ በፍጥጫው መሃል ተይዘው ሲደቆሱ ቆይተዋል። የኢኮኖሚ ጫናው ከአሜሪካና እስራኤል የሚሳኤል ጥቃቶች የተሻለ አማራጭ መስሎ ቢታይም ስትራቴጂው የራሱ የሆነ ከባድ አደጋዎች እንዳሉት ተንታኞች ለአልጀዚራ ይናገራሉ። ኢራን እየጨመረ ለመጣው የኢኮኖሚ ጫና ምላሽ ለመስጠት ተጨማሪ የአሜሪካ ንብረቶችንና በቀጠናው የሚገኙ የኢነርጂ መሰረተ ልማቶችን ኢላማ ልታደርግ እንደምትችል ከወዲሁ ታምኗል። የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ጸሐፊ ሞሰን ሬዛኢ በአሳለፍነው ሳምንት ቃል በቃል ሲናገሩ የኢራን ጎረቤት የሆኑ የአረብ ሀገራት በሙሉ ከኢራን ጋር ተሰልፈው አንዳች ነገር በኢራን ላይ ለማድረግ ከሞከሩ ጠብታ ነዳጅ እንኳን አያወጧትም፣ የነዳጅ መሰረተ ልማቶቻቸውም ይወድማሉ ብለዋል። የኢራን አስፈሪ ዛቻና የአሜሪካ ቀጥተኛ ትዕዛዝ የባህረ ሰላጤው የአረብ ሀገራቱን እጅግ አስቸጋሪ በሆነ ቅርቃር ውስጥ ከቷቸዋል ይላል አልጀዚራ። የአሜሪካ ወታደራዊ በአካባቢው ላይ መገኘት ከኢራን ሚሳኤሎችና ድሮኖች ጥበቃ እንዲያገኙ የሚረዳቸው ቢሆንም በሌላ በኩል ደግሞ ግዛቶቻቸው የጥቃት ኢላማ እንዲሆኑም ያደርጋቸዋል። አሁን ደግሞ ከዩናይትድ ስቴትስ ጋር ባላቸው የደህንነት ትስስር ምክንያት ከኢራን ጋር ያላቸውን የኢኮኖሚ ግንኙነት እንዲያቋርጡ ከፍተኛ ጫና እየደረሰባቸው ይገኛል። ይህ ደግሞ ተጨማሪ የኢራን የአጸፋ እርምጃዎችን በመቀስቀስ ወደ ግጭቱ ይበልጥ እንዲገቡ የማድረግ አደጋ እንዳለው ባለሙያዎች ያስረዳሉ። የተባበሩት አረብ ኤምሬትስ ባለፈው ሳምንት ከኢራን ጋር ያላትን ኢኮኖሚያዊ ግንኙነት ሙሉ በሙሉ ለማቋረጥ ወሳኝ እርምጃ ብትወስድም እንደ ሳውዲ አረቢያ፣ ኳታርና ኦማን ያሉ ሌሎች የአረብ ሀገራት የተለየ ስትራቴጂካዊ ስሌት ሊኖራቸው ይችላል። እስካሁንም በዝምታ ተቀምጠዋል። ተንታኞች እንደሚሉት እነዚህ የአረብ ሀገራት ከኢራን ጋር ዲፕሎማሲያዊ መስመሮችን ጠብቆ ለማቆየትና የሆርሙዝ የባህር ወሽመጥን ዳግም ሊያስከፍት የሚችል ስምምነት እንዲደረስ ኢራንን ማባበልን ይመርጣሉ ብለዋል። የአሜሪካ የገንዘብ ሚኒስትሩ ስኮት ቤሰንት ኢራንን ለማግለል የታለሙ የአሜሪካ እርምጃዎች የኢኮኖሚ ዲ-ዴይ ሲሉ የገለጿቸው ሲሆን ዩናይትድ ስቴትስ እና ሌሎችም የአረብ ሀገራት እንዲሁም የዓለም ሀገራት በሙሉ የኢራንን የነዳጅና የፋይናንስ ዘርፍ ለ10 ዓመታት ማዕቀብ የጣሉባቸው ቢሆንም አዲሱ ማዕበልን አምስቱን እጅግ ወሳኝ የሆኑ የኢራንን ቀሪ የኢኮኖሚ የህይወት መስመሮችን ሙሉ በሙሉ የሚዘጋ ሆኗል። ዲጂታል ንብረቶች፣ ቴክኖሎጂን፣ ወርቅ፣ አቪዬሽንና የመርከብ ትራንስፖርቶች ናቸው። ቤሴንት አክለውም የኢራንን የንግድ አጋሮች የኢራንን ነዳጅ ወደ ገቢ ለመቀየር ማገዛቸው ከንቀጠሉ በሁለተኛ ደረጃ ማዕቀቦች የመመታት አደጋ እንደተጋረጠባቸው ተናግረዋል። የገንዘብ ሚኒስትሩ በተባበሩት አረብ ኤሚሬትስ፣ በሆንግ ኮንግ፣ በቻይና፣ በሲንጋፖርና በስዊዘርላንድ በሚገኙ 60 ተቋማት፣ መርከቦችና ግለሰቦች ላይ የኢራንን ንግድ አቀላጥፈዋል በሚል ማዕቀብም ጥሏል። ሆኖም ግን የኢራኑ የፖለቲካ ተንታኝ ሞስጠፋ እንደሚለው ከሆነ ይህንን ማስታወቂያ የኢራንን ጎረቤቶች ለማስፈራራት የታለመ ከንቱ ሙከራ ነው ሲል አጣጥሎታል። ይህንን ዘመቻ ትራምፕ በመጀመሪያ የስልጣን ዘመናቸው ከተጠቀሙበት ከፍተኛ ጫና ፖሊሲ ጋር አነጻጽረውታል። ያ ፖሊሲ ኢራን በባራክ ኦባማ ዘመን የተደረሰውን የኒውክሌር ስምምነት በድጋሚ እንድትደርስ ለማስገደድ ያለመ ቢሆንም ሳይሳካ ቀርቶ ትራምፕ በ2018 አሜሪካን ከስምምነቱን እንዲያወጡ ማድረጉን ጠቅሷል። ተንታኙ ሲያክሉም አዲሶቹ እርምጃዎችም ከቀደሙት ይልቅ እጅግ ደካማ ናቸው፣ ኢራን ፈጽሞ ለማዕቀቦች እጅ አትሰጥም ብለዋል።
በኢራን ላይ ማዕቀብ ከተጣለ በኋላ የኢራን ዋነኛ የገቢ ምንጭ የሆነችው ቻይና ከዚህ ጉዳይ እጄን አውጥቻለሁ ስትል አስታውቃለች። ቻይና እንደምትለው ከሆነ አሜሪካ ስለምትለው ማዕቀብ ብዙም አይመለከተኝም፣ አሜሪካ በኢራን ላይ ማዕቀብ ብትጥልም ቻይና ግን ጥቅሟን ታስከብራለች ስትል ቻይና አስታውቃለች። ላለፉት ረጅም ጊዜም በአሜሪካ ማዕቀብ የተተበተበችው ኢራን ዋነኛ የገቢ ምንጯ ቻይና እንደነበረች ይታወቃል። ቻይና በዚህ አስቸጋሪ ጊዜም ለኢራን ታምና መቆየቷን ያመለከተች ሲሆን ያላትን የምጣኔ ሀብት ጥቅሞች አሜሪካ በኢራን ላይ ከጀመረችው የኢኮኖሚ ዘመቻ እንደምትከላከልና ከኢራን ጋር ያላትን ግንኙነት እንደምትቀጥል ቻይና ሳታወላውል ቃል በቃል ነው ይፋ ያደረገችው። አሜሪካ ከኢራን ጋር የንግድ ግንኙነት ባላቸው ተቋማት፣ ባንኮችና ሀገራት ላይ ማዕቀቦችን በመጣል እንደምትቀጣም ከባድ የሆነ ዛቻ ብትዝትም ቻይና ግን ከአቋሟ ፈቀቅ እንደማትል ማስታወቋም ኢራንን በእጅጉ አስደስቷል። ቻይና የአንድ ወገንና ህገወጥ ማዕቀቦችን እንደምትቃወም በተደጋጋሚ አስታውቃለች። ስለዚህም ቻይና እየተካሄደ ያለውን ሁኔታ በቅርበት እየተከታተለች ጥቅሟንና መብቷን ለማስከበር አስፈላጊ የሆኑ እርምጃዎችን ትወስዳለች። አሜሪካ ከዚህ ጋር ነግጂ ከዛኛው ጋር አትነግጂ የሚል ትዕዛዝ ለቻይና መስጠት አትችልም ስትል የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ስለ ሁኔታው የቻይናን አቋም አብራርተዋል። ቃል አቀባዩ ሊንጂያን ጨምረውም ሲናገሩ ቻይና ከኢራን ጋር ያላትን ትብብር በዓለም አቀፍ የህግ ማዕቀፍ ስር የሚካሄድ በመሆኑ ጣልቃ ገብነት ፈጽሞ አትቀበልም፣ በአሜሪካ ትዕዛዝም አትመራም ብለዋል። ቻይና ከአሜሪካ ጋር ለወራት በዘለቀ ጦርነትና በ10 ዓመታት ፍጥጫ ውስጥ የምትገኘውን ኢራን ትልቋ የንግድ አጋር መሆኗ ይታወቃል። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት እስካሁን ከታዩት የከፋ ያሉትን ምጣኔ ሀብታዊ ጫና በኢራን ላይ ተግባራዊ ለማድረግ የያዙትን እቅድ በዛሬው ዕለት ይፋ አድርገዋል። ከዚህ ጋር ተያይዘው ታዲያ የኢራንን የነዳጅ ምርቶች ትልቋ ገዢና የኢራን ከባድ የገንዘብ ምንጭ የሆነችው ቻይና እንዲሁም የቻይና ባንኮችና ተቋማቶቿ በሙሉ ከኢራን ጋር ባላቸው የንግድ ግንኙነት የተነሳ በአሜሪካ ማዕቀብ ሊጣልባቸው ይችላል ተብሎ ማስጠንቀቂያ የተሰጠ ቢሆንም ቻይና ምላሿን ስትሰጥ ግን አሜሪካ በምትሰጠው አቅጣጫ ፈጽሞ አልጓዝም፣ እኔ ሉዓላዊ ሀገር ነኝ፣ የራሴ የሆነ መንገድና የራሴ የሆነ ስትራቴጂ አለኝ ስትል ቃል በቃል አስታውቃለች። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቅርብ ቀናት ውስጥ ለበርካታ የውጭ አቻዎቻቸው እንደገለጹት ከሆነ ለጊዜው አሜሪካ በኢራን ላይ አዳዲስ ወታደራዊ ጥቃቶችን ትጀምራለች ተብሎ አይጠበቅም በማለት ለመገናኛ ብዙሃን አረጋግጠዋል። ይልቁንም ትኩረቱ በዚህ ሳምንት ይፋ የተደረገው የማዕቀብ ተነሳሽነትን ጨምሮ በሌሎችም በኢራን ላይ በሚደረጉ የጫና መስመሮች እንጂ ኢራን ላይ ከዚህ በኋላ ሚሳኤል አንተኩስም፣ ገንዘብ አናባክልም ብለዋል። የሩቢዮ መልእክት ለበርካታ አጋር ሀገራት የውጭ ጉዳይ ሚኒስትሮች እንዲደርስ የተደረገ ሲሆን አሜሪካ በባህር ላይ በጣለችው እገዳ ኢራንን እያፈነቻት እንደሆነ ባመነችበት እና በሆርሙዝ ወሽመጥ በኩል ከምንጊዜውም በላይ ከፍተኛ መጠን ያለው ነዳጅ ለማውጣት እየሞከረች ባለችበት በአሁኑ ሰዓት ነው። በተጨማሪም ፕሬዝዳንት ትራምፕ በጦርነቱ መበሳጨታቸውንና ቢያንስ ለአሁኑ ጦርነቱ እንዲያበቃ እንደሚፈልጉ የሚያሳይ ሌላ ምልክትም ሰጥተዋል። የአሜሪካው ባለስልጣናት እንደሚሉት ከሆነ ሩቢዮ አሜሪካ ወደ ትልልቅ የውጊያ ኦፕሬሽኖች ለመመለስ እቅድ እንደሌላትና በጦርነቱም ከባድ ኪሳራ ገጥሟት እንደወጣች በግልጽ ሲያስረዱ ኢራን መጀመሪያ ጥቃት ከሰነዘረች ግን አጸፋዊ ጥቃት አሜሪካ ከመስጠት ወደ ኋላ እንደማትል አረጋግጠዋል ብለዋል። አክሲዮስ የዜና ወኪል እንደዘገበው ሌላ የአሜሪካ ባለስልጣን ለአክሲዮስ የዜና ወኪል እንዳሉት በአሜሪካ የባህር ኃይል አማካኝነት ከሆርሙዝ ወሽመጥ ፈንጂዎችን የማጽዳት ስራም በጦርነቱ ውስጥ ትልቅ ለውጥ ምዕራፍ ሊሆን ይችላል በማለት ያስረዳሉ። ምንጮቹ እንደሚገልጹት ከሆነ ሩቢዮ ከበርካታ አቻዎቻቸው ጋር ባደረጓቸው የስልክ ንግግሮች የትራምፕ አስተዳደር አሁን ያለውን የኢራንን ፖሊሲ እንደሚከተለው ዘርዝረውታል። ለጊዜው በኢራን ላይ የሚደረጉ ወታደራዊ እርምጃዎችን ሙሉ በሙሉ ለማስወገድና ጦርነቱን ለማቆም
በፕሬዝዳንት ዶናልድ ጄ ትራምፕ በኩል ውሳኔ ተደርሷል። በአሜሪካ የባህር ላይ እገዳና በአዲሱ የገንዘብ ሚኒስትር ማዕቀብ አማካኝነት በኢራን ላይ ከባድ የኢኮኖሚ ማዕቀብና ከባድ ከበባ ማድረግ የሚለው ወሳኙ እንደሆነ ተዘግቧል። በሆርሙዝ የባህር ወሽመጥ በኩልም በተቻለ መጠን ከፍተኛ መጠን ያለው ነዳጅን ወደ ዓለም አቀፉ የኢነርጂ ገበያ እንዲጓጓዝ ማድረግም ሌላኛው ስትራቴጂ ነው። አንድ ከፍተኛ የአሜሪካ ባለስልጣን ለአክሲዮስ የዜና ወኪል እንዳሾለኩት መረጃ ከሆነ ይህ የአሜሪካ ፖሊሲ ቢያንስ እስከ አጋማሽ ዘመን ምርጫ ድረስ ተግባራዊ ሆኖ እንዲቀጥል የሚጠይቅ ሲሆን ከዚያ በኋላ አዲስ ወታደራዊ ዘመቻ ዳግም በጠረጴዛው ላይ ሊቀመጥ ይችላልም ብለዋል። አሜሪካ ባለስልጣናት እንደሚሉት ከሆነ ከአብዛኛው የሆርሙዝ የባህር ወሽመጥ ፈንጂዎች መጽዳታቸውንና በቅርብ ሳምንታት ውስጥም በርካታ የነዳጅ ጫኝ መርከቦች በወሽመጡ ደቡባዊ መስመር በኩል ማለፍ እንደሚጀምሩ ይገልጻሉ። ኢራናውያን በወሽመጡ ላይ የነበራቸውን ቁጥጥር አጥተዋል። አሁን አሜሪካ ወሽመጡን ተቆጣጥረዋለች ሲሉ አንድ የአሜሪካ ባለስልጣን ለአክሲዮስ የዜና ወኪል መረጃ እንደሰጡ አክሲዮስ ጽፏል። ምንም እንኳን ጉዳዩን ማረጋገጥ ባይችልም የውጭ ጉዳይ ሚኒስትር ቃል አቀባይ ቶሚ ፒጋውት ለአክሲዮስ የዜና ወኪል ሲነግሩት የኢራን ኢኮኖሚ በከፍተኛ ውድቀት ውስጥ ይገኛል። የኢራን አገዛዝም ወታደራዊ ኃይልም ክፉኛ ተመቷል። እኛም ለአገዛዙ የቀሩትን እያንዳንዱን የፋይናንስ የህይወት መስመሮች እየቆረጥን ነው። ቻይናም ብትሆን አሜሪካን ብትሰማ ይሻላታል ሲሉ አስጠንቅቀዋል። አክለውም ፕሬዝደንቱ ኢራን የኒውክሌር የጦር መሳሪያ ሊኖራት እንደማይችል በግልጽ እናስቀምጣለን። ኢራን የኒውክሌር የጦር መሳሪያ እንዳይኖራትና የኢራንም ኢላማ እንዳይሳካም አስፈላጊ የሆኑ መሳሪያዎችን ሁሉ እንጠቀማለን ሲሉ ገልጸዋል። በዚህ እንዳለ የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር ከኢራን አመራር ጋር ለመወያየት ባሳለፍነው እሁድ ወደ ቴህራን መግባታቸው ይታወቃል። ከሳውዲ ጋር ትስስር ያለው የአልአረቢያን የቴሌቪዥን ጣቢያ እንዳለው ከሆነ ሙኒር ከጉዞ በፊት ከትራምፕ ጋር የተነጋገሩ ሲሆን ለኢራናውያን አዲስ የሰላም ሀሳብ አቅርበዋል ተብሏል። ነጩ ቤተ መንግስት ዋይት ሃውስ ትራምፕ ከሙኒር ጋር መነጋገራቸውን ባያስተባብልም በአሁኑ ወቅት ከኢራን ጋር ምንም አይነት ድርድር እንደሌለ ቀጥተኛም ሆነ በተዘዋዋሪ አመልክቷል። የአሜሪካ ባለስልጣናት እንደሚሉት በወሽመጡ ላይ የታዩት አዳዲስ እድገቶችና ከባህረ ሰላጤው የሚወጣው የነዳጅ መጠን መጨመር ኢራን በማንኛውም የወደፊት ድርድሮች ላይ ትልቅ ካርድ እንድታጣ ያደርጋታል ብለዋል። እንዲሁም በኦማንና በኢራን መካከል ስለ ወሽመጡ ሊደረግ የሚችለው ማንኛውም ስምምነት ዋጋ አልባ እንዲሆን ያደርገዋል ይላል አክሲዮስ የዜና ወኪል። በአሁኑ ሰዓት ከኢራን ጋር እየተደራደርን አይደለም፣ እያጨናነቅናቸው ነው፣ እየከበብናቸው ነው። ይህ ጫና ኢራናውያንን ወደ ድርድር ጠረጴዛው ተገደው እንዲመጡ ያደርጋቸዋልም ስትል አሜሪካ እምነቷን እንደጣለችም ባለሙያዎች ያስረዳሉ። የዩናይትድ ስቴትስ በኢራን የኢኮኖሚ ጫናዋን ይበልጥ ለማጥበቅ በተዘጋጀችበት በዚህ ወቅትም በእስላማዊቷ ሪፐብሊክ ላይ ተጨማሪ ህመምን መፍጠር አሜሪካ ወደምትፈልገው የፖሊሲ ለውጥ ላያመራ እንደሚችልና ይልቅ ሌላ ሀያል የሆነችና ሁሉን መቼ የሆነች ኢራንን ሊያወጣ እንደሚችል ተንታኞች ፍርሃታቸውን እየገለጹ ነው። ፕሬዝደንት ዶናልድ ጄ ትራምፕ ለ6 ወራት ከዘለቀው ወታደራዊ ግጭት ጎን ለጎን የኢኮኖሚ ዲ-ዴይ ያሉትን ኦፕሬሽን ኢኮኖሚክ አውትካስት እንደሚጀምሩ አስታውቀዋል። ነገር ግን ከፍተኛ የሆነ የመቋቋም አቅምና ወደ 47 ዓመታት ገደማ የተለያዩ ዓለም አቀፍ ማዕቀቦችን ያስተናገደችው ኢራን በትራምፕ አዳዲስ እርምጃዎች ስር እጇን ከመስጠት ይልቅ ግጭቱን ወደ ማባባስ ልታመራ ትችላለች ሲሉ ባለሙያዎች አስረድተዋል። የኩዊንሲ ዩኒቨርሲቲ ምክትል ፕሬዝደንት ትሪታ ፓሲ በኤክስ ማህበራዊ ትስስር ገጻቸው ላይ ሲጽፉ አዎ ይህ ኢራናውያንን ሊያስጨንቃቸው ይችላል፣ ነገር ግን እስካሁን ያለውን ተሞክሮ እንደሚያሳየው ህመም ይፈጥራል። ያንን ህመምም ወደ ፖሊሲ ለውጥ መቀየር ግን ሌላ ጉዳይ ነው። ዩናይትድ ስቴትስ ደግሞ ያንን በማድረግ ረገድ ፈጽሞ ተሳክቶላት አያውቅም ብለዋል። ፓርሲ አክለውም ይህ ትራምፕ በጦርነቱ መጀመሪያ ላይ የፈጸሙት ይሄው የተሳሳተ ስሌት ውጤት ነው። የጫና መጨመር ኢራንን እጅ እንድትሰጥ ያደርጋታል ብለው አምነው ነበረ፣ ገልጸውም ነበረ። ነገር ግን ያ አልሆነም። አዲሶቹ የዲ-ዴይ ማዕቀቦችም ተመሳሳይ ውጤት ሊኖራቸው እንደሚችል ፓርሲ ያስረዳሉ። አዲሶቹ እርምጃዎችም የኢራንን አጸፋዊ ግጭት መባባስ የመቀነስ እድላቸው ሰፊ ነው። በዚህም ምክንያት ለረዥም ጊዜ በቆየው የግጭት መባባስ ዑደት ውስጥም ሌላ ዙር አውዳሚ ነገር ይፈጠራል ብለዋል። የእስራኤል ወታደራዊ
ኢንተለጀንስ የቀድሞ የኢራን ቅርንጫፍ ኃላፊ ዳኒ ስለ ሁኔታው ሲናገሩ በማህበራዊ ትስስር ገጻቸው አሜሪካ የምትጋፈጠውን ሀገር በሚገባ ሳትረዳ ከኢራን ጋር ወደ ጦርነት ውስጥ ገብታለች። የቅርብ ጊዜዎቹ የኢኮኖሚ እርምጃዎችም ወደ ተፈለገው ውጤት ላይመሩ እንደሚችሉ እናውቃለን ብለዋል። አሜሪካ አሁንም በቂ የሆነ የኢኮኖሚ ህመም ውሎ አድሮ ኢራን በጫና ስር እጅ ለመስጠት ፈቃደኛ እንደሆነች ሀገር እንድትንቀሳቀስ ያደርጋታል ብላ የምታምን ከሆነ ችግሩ ከአሁን በኋላ የተሳሳተ ትንበያ ብቻ አይደለም ያሉት ዳኒ ይህ ተቀናቃኝ ጠላትን ካለመረዳት የመነጨ ሰነፍነት ነው ሲሉ ስለ ሁኔታው አስረድተዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።